ሊቃውንትና የታሪክ ተመራማሪዎች እንደሚስማሙት እስራኤላውያንና ኢራናውያን ወይም ፋርሶች ሁለቱም ከአንድ ዘር ግንድ ማለትም ከአብርሃም እንደሚመዘዙ በመጽሐፍ ቅዱስም ሆነ በታሪክ ማስረጃዎች ማረጋገጥ ይቻላል። እስራኤልና ኢራን በዘር ሲታዩ እስራኤል በአብርሃም ልጅ በይስሐቅ በኩል የመጡ ናቸው። ኢራን በአብርሃም ልጆች ከኬጡራ የመጡ ሲሆኑ ወደ ምስራቅ የተላኩት እነሱ ናቸው ማለት ነው። ስለዚህ ሁለቱ ህዝቦች በደም ይገናኛሉ። አብርሃም በሕይወት እያለ አንድ ወሳኝ ውሳኔ ወሰነ። ይስሐቅ የቃል ኪዳን ልጅ ስለሆነ ርስት ተቀብሎ ከከነዓን ወይም በእስራኤል እንዲቀመጥ፣ የኬጡራ ልጆች ግን ስጦታ ሰጥቷቸው ሸኛቸው። ወዴት? መጽሐፍ ቅዱስ ወደ ምስራቅ አገር ይላል። በዛን ዘመን ከእስራኤል በስተ ምስራቅ ያለው ሰፊ ምድር የዛሬዋ ኢራን፣ አፍጋኒስታን እና በህንድ የሚያካትተው አካባቢ ነው። ህንድን የሚያካትተው አካባቢ ነው። ታሪክ ተመራማሪዎች እንደሚሉት እነዚህ የኬጡራ ልጆች ወደ ምስራቅ በመሄድ አርያን ከሚባሉት ነገዶች ጋር ተቀላቀሉ። ልብ በሉ፣ ኢራን የሚለው ቃል ራሱ ትርጉሙ የአርያኖች ምድር ነው። ዘ ላንድ ኦፍ አርያንስ ማለት ነው። ከኬጡራ ልጆች አንዱ ሚዲያም ነው። የእርሱ ዘሮች በምስራቅ በስፋት ተሰራጭተው ነበር። ሙሴ ከግብፅ ሸሽቶ ሲሄድ ያረፈው በሚዲያም ካህን በዮቶር ቤት ነበር። ይህም የሚያሳየው እነዚያ ህዝቦች የአብርሃምን አምላክ ያውቁ እንደነበረ ነው። ስለዚህ ዛሬ በካርታ ላይ የምናያቸው ኢራናውያንና እስራኤላውያን ከሺህ ዓመታት በፊት በአንድ አባት ማዕድ አብረው የበሉ ወንድማማቾች ነበሩ ማለት ነው። ዛሬ በፖለቲካ ቢቃረኑም በታሪክና በዘር ግንድ ግን አንድ አባት ወይም ደግሞ የአብርሃም ልጆች ናቸው። ባይዘወይ ውድ አድማጭ ተመልካቾቻችን፣ ይህ እዚህ ጋር የምንመለከተው ነገር እስራኤልና ኢራን በሚገርም ሁኔታ ይሄ የአያቶላ ወይም ደግሞ አሁን ያለው መንግስት በኢራን ከመደረጉ በፊት የሚገርማችሁ ነገር የሚገርም ትስስር ነበራቸው። በንግድ፣ በኢኮኖሚ፣ በፖለቲካ በጣም የሚግባቡ አገራት ነበሩ። አሁን ይሄ የአያቶላ የሚባለው እስላማዊ መንግስት በኢራን ከመቋቋሙ በፊት እስራኤልና ኢራን በጣም ወዳጅ አገሮች ናቸው። ለምሳሌ እስራኤል ራሱ በመካከለኛው ምስራቅ ውስጥ ራሷን ሀገር ሆና እንድትታይ ትልቅ አስተዋጽኦ ያደረገችው ኢራን ናት ለሀገርነት እውቅና ለእስራኤል የሰጠችው። እና በሚገርም ሁኔታ ግን እነኚህ ሀገሮች አሁን ባለው የእስላማዊ መንግስት ምክንያት በእስራኤልና በኢራን መካከል ትልቅ መለያየት ተፈጥሯል። ትልቅ ተመልከቱ። ለብዙ ሰዎች ግልጽ ያልሆነው የኢራናውያን ዝርያ ከአብርሃም ጋር ያለው ግንኙነት ነው። አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የተባለች ሴት አግብቶ ነበር። ታውቃላችሁ? አብርሃም ካረጀ በኋላ አንድ ኬጡራ የምትባል ሴት ሳራ ከሞተች በኋላ እንዳገባ መጽሐፍ ቅዱስ ላይ ተጽፎ እናገኛለን። ዘፍጥረት ምዕራፍ 25 ቁጥር 1 ላይ አብርሃምም ደግሞ ሚስት አገባ፣ ስሟም ኬጡራ ነበር ይላል። ዘፍጥረት ምዕራፍ 25 ቁጥር 1 ላይ ከኬጡራ የወለዳቸውን ልጆች ዘምራን፣ ዮቅሻም፣ መዳን፣ ምድያም፣ ይሽባቅ እና ሹዋህ ናቸው። ወደ ምስራቅ መላካቸውን ስንመለከት አብርሃም ከኬጡራ የወለዳቸውን ልጆች በሕይወት እያለ ስጦታ ሰጥቶ ከልጁ ከይስሐቅ ለይቶ ወደ ምስራቅ አገር ሰደዳቸው ይላል። ዘፍጥረት ምዕራፍ 25 ከቁጥር 6 ላይ ታሪካውያን እንደሚሉት እነዚህ ወደ ምስራቅ ዛሬ ወደሚገኘው ፋርስ ወይም ኢራን የተላኩ የአብርሃም ልጆች በዚያ ተባስተውና ከአካባቢው ሕዝብ ጋር ተቀላቅለው የዛሬዎቹ የፋርስ ወይም ኢራን ሕዝቦች ግንድ መስርተዋል ተብሎ ነው የሚታሰበው። የአርያን እና የአብርሃም ግንኙነት። ኢራናውያን ራሳቸውን አርያን ብለው ይጠራሉ። የአገሪቱ ስም ኢራን ማለት የአርያኖች ምድር ማለት ነው። አንዳንድ ጥናቶች እንደሚያሳዩት አርያን የሚለው ቃል ከአብርሃም ስም ወይም ከኬጡራ ልጆች ስም ጋራ ተያያዥነት አለው ይላሉ። በተለይም የአብርሃም ልጆች ወደ ምስራቅ መሄዳቸው በዚያ አካባቢ ለነበረው የስልጣኔና የዘር ግንድ መነሻ ሆኗል። የሃይማኖታዊ እና ታሪካዊ ትስስር ታስታውሳላችሁ። መጽሐፍ ቅዱስ ላይ በኢሳይያስ ምዕራፍ 41 ላይ እግዚአብሔር ስለ ቂሮስ ሲናገር በጣም ይገርመኝ ነበር። የሚገርማችሁ ነገር ይሄ የፋርስ ንጉስ ቂሮስን በጣም ይገርመኝ የእግዚአብሔር የቀባው እንደሆነ እና እስራኤልን ለማዳን የተላከ ንጉስ ነው። ቂሮስ ማለት የአሕዛብ ንጉስ ነው፣ ግን እኛ ስንረዳው ጽሑፉ ላይ ያለው የአሕዛብ ንጉስ እንደሆነ ነው እና የተጻፈው የተቀመጠው ከእስራኤል ዘር ውጭ የሆነው ማለት ነው። እና ግን ስለ ቂሮስ በጣም የሚገርም ነገር እግዚአብሔር የተናገረበት ሁኔታ በኢሳይያስ ምዕራፍ 45 ቁጥር 1 ላይ በግልጽ ተቀምጧል። መጽሐፍ ቅዱስ የፋርስ ንጉስ ቂሮስን የእግዚአብሔር መሲህ ወይም ቅቡዕ ብሎ ይጠራዋል።
አንድ አረማዊ ንጉሥ እንዴት የእግዚአብሔር ቅቡ ሊባል ቻለ? ምክንያቱም ቂሮስ የአብርሃም የኬጦራ ዘር እንደሆነና በደም ውስጥ የአባቶቹን አምላክ የመፍራት ስሜት እንደነበረው ብዙ ታሪክ አዋቂዎች ይገምታሉ። ቂሮስ እስራኤላውያንን ከባቢሎን ምርኮ ነፃ ያወጣና ቤተ መቅደሳቸውን እንዲሰሩ የረዳ ንጉሥ ነው። ይህ በመካከላቸው የነበረውን ጥልቅ የቤተሰብና የታሪክ ትስስርን ያሳያል። ከዛ ከኬጡራ የተወለደው ሜዲያም እና ዝርያዎቹ በፋርስ ግዛት ውስጥ በስፋት ተሰራጭተው እንደነበረ ይነገራል። ይሄ የኬጡራ የተወለደው የሚዲያም ወይም ደግሞ የመዳያን ስርጭትን ለማሳየት ፈልጌ ነው። ፋርሶች ወይም ኢራናውያን አይሁድን አልጨቆኑም። እንዲያውም ቤተ መቅደሳቸውን እንዲሰሩ ገንዘብ እና ፈቃድ ሰጥተው የረዷቸው እነሱ ናቸው። በዚያን ዘመን ኢራን እና እስራኤል እንደ አንድ ቤተሰብ ነበሩ። ውድ አድማጭ ተመልካቾች በጣም የተወዳጀ ሪሌሽንሺፕ እንደነበራቸው በታሪክ በደንብ ተቀምጧል። ታዲያ ዛሬ ምን ተፈጠረ? ለምንስ ጠላት ሆኑ? የዛሬ ጠላትነት የፖለቲካና የሃይማኖት አክራሪነት ውጤት እንጂ በህዝቦቹ የተፈጠረ ጠላትነት አይደለም። በዲኤንኤ ደረጃ እንኳን ብንሄድ አይሁድና አንዳንድ የኢራን ማህበረሰቦች በተለይ የሰሜን ኢራን ሰዎች የዘር ግንኙነት እንዳላቸው ጥናቶች ያሳያሉ። ይህ ታሪክ ምን ያስተምረናል? የዘር ግንድ እስራኤልና ኢራናውያን ከአንድ አባት ከአብርሃም የፈለቁ ሁለት ቅርንጫፎች ናቸው። መጽሐፍ ቅዱስና ታሪክ እነዚህን ህዝቦች ተደጋግፈው እንዲኖሩ ይመሰክራል። ወንድማማቾች ተጣልተው ሊቀሩ አይችሉም። አንድ ቀን ወደ ጥንት ፍቅራቸውና ትስስራቸው ሊመለሱ እንደሚችሉ ታሪክ ተስፋ ይሰጠናል። እንግዲህ ውድ አድማጭ ተመልካቾች የዛሬው ታሪክ እንዳስገረማችሁና አዲስ እይታ እንደሰጣችሁ ተስፋ አድርጋለሁ። ፖለቲካ ሰዎችን እንደሚለያዩ ቢነግረንም ታሪክ ግን እንደሚያገናኘን ይነግረናል። የአብርሃም ልጆች ይስሐቅና የኬጡራ ልጆች ዛሬ ተለያይተው ቢሆኑም የደም ድምጻቸው ግን አሁንም ያስተጋባል። ላይክ ወይም ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ እንድታደርጉን፣ ቻናላችንን እንድትደግፉ፣ ለሌሎች እንዲደርስ ደግሞ ሼር እንድታደርጉት እንጋብዛችኋለን። እናንተስ ስለ ኢራንና እስራኤል ዝምድና ምን ታስባላችሁ? ኮሜንት ላይ አሳውቁኝ። በቀጣይ አስደናቂ ታሪክ እስክንገናኝ ቸር ሰንብቱ። እናመሰግናለን።